ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። በአብሮነት ስለ አብሮነት መተሳሰብን፣ መደጋገፍን፣ ወንድማማችነትን እያጎለበትን ትውልድ ተሻጋሪ አሻራ እናኖራለን። ሌሎች አስተማሪ ፕሮግራሞች ይኖሩናል። ስለሆነም ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምጽ። ሰላም በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። እንደምን ሰንብታችኋል ብለናል። ሰላም ፍቅር ከእናንተ ጋር ይሁን። እንደምን ከርማችኋል? ዛሬም አቀርብላችሁ አዲስ አበባ፣ ሐረር፣ ድሬዳዋ ከነበሩን ቆይታዎች ባለፈው ለገናና ለጥምቀት የነበርንበት ወቅት እኛ የትርፍ ጊዜያችንን ረፍት ብለን ሄድንበትን ጊዜያችንን ለነሱ ሰተን እነሱ ደግሞ ከስራ ጊዜያቸው ለኛ ሰተውን አብቃቅተን እንደምን ብለን ካገኘናቸው ወንድሞቻችን መካከል አንዱን ይዤላችሁ ቀርባለሁ። ዛሬ ማቀርብላችሁ እንግዳ ራሱን የተለያየ ሙያ ላይ ያገኘ በተለያየ ነገሮች ራሱን ያሰልጥና የተለያየ ስራዎችን ይሰራ ልክ ባለፈው ወንድማችን እንዳለ በአንድ ነገር ብቻ ተወስኖ ያልተቀመጠ ችግሮችን ወደ ስራ ፈጠራነት የሚቀየር የሄደበት አካባቢ ዳቦ አልነበረምና የዳቦ ፋብሪካ ያቋቋመ የሄደበት አካባቢ ጸጉር ቤት አልነበረምና የውበት ሳሎን አልነበረምና ራሱ የጸጉር ቤት ከፍቶ ስራ የፈጠረ ለራሱና ለአካባቢው ለነበሩት በሙዚቃው ኢንዱስትሪ ላይ የራሱን ትንሽ አሻራ ተወጥ ያደረገ እዚህ ጋር ተውላችኋለሁ ሊንኮችን ለማየት የውጭው ዓለም ምን ይመስላል ብሎ ደግሞ ወጣ ብሎ ውጭውንም ያየ የተለያየ ሙያ ላይ ራሱን ያገኘና በመጨረሻም ይወድ የነበረው በትምህርት አዳብሮት በቋንቋ ብቻ ሳይሆን ይሄ ነገር ከእውቀት ጋር አብሮ የተገናኘ መሆን አለበት ብሎ በጣም በማንበብ የሚያምንና ራሱን በማዘጋጀት የቱሪዝም ኢንዱስትሪ ላይ የራሱን ትልቅ የቱር ካምፓኒ ከፍቶ አብሮ አደጎቹን ሰባስቦ በጣም ለብዙ የኛና ለሌሎችም ልጆች የሥራ እድል ከፍቶ ትልቅ የቱር ጋይድ ካምፓኒ ከፍቶ በመስራት ላይ ይገኛል። ዛሬ መቀበላችሁ እንግዳ ወንድማችን ጫናይለ ዘውዴ ነው። ቆይታችንን እስከ መጨረሻው ድረስ አብራችሁ እንድትከታተሉ አክብረን እየጋበዝን ቆይታችን ይሄን ይመስላል። ለማስታወስ ያህል ይሄ የተቀረጸው ለገናና ለጥምቀት አዲስ አበባ፣ ሐረር፣ ድሬዳዋ በነበርንበት ወቅት የተቀረጸ ነው። በ2017 በኢትዮጵያ አቆጣጠር በእኛ 2024። መልካም ቆይታ። እሺ አድማጮቻችን፣ ዛሬ ደግሞ ልዩ እንግዳ እየቀረበ ያለው ለተለመደው ባለችን ትንሽ ጊዜ ውስጥ የተለያየ ሰዎች ለማግኘት ሞክረናል። እስካሁን ያገኘናቸውን እያቀረብን ነው እንዳያችሁት። አሁን እንቀጥላለን። ዛሬ ደግሞ ድሜ ጫናይለን ይወጥቻለሁ። ጫናይለን እንግዲህ ለማታውቁት ራሱ ያተሳሰላችኋል። ከዛ በኋላ ብቻችን እንቀጥላለን። ኦኬ። ጫናይለን ዘውዴ የሶስተኛው ዙር ተጓዥ ትንሽ ስማችንን የሚያውቁ ወንዶች ብቻ ስለሄድን ሶስተኛ ዙር ወንዶች ብቻ ነው ከዛ እና ወንዶች ብቻ ስለሄድን ትንሽ ስማችንን የሚያውቁ አሉ ቻችን መሀል ቢሆንም እኛ አስበናል ለልዩ ስልጠና ካስበን ሄድን ስለሆነ ይመስለኛል። እና ሶስተኛው ዙር ሄድ ነው 1974 ጊዜ 1974 ነው። ከዛ በኋላ እንግዲህ ካራማራ ገባን። ግማሾቹ መንግስቱ ኃይለማርያም ሄዱ። ከስምንተኛ ክፍል በላይ ያሉት መንግስቱ የሄዱት 7-8 ልጆች ሌሎቻችን ነበር ልጆቻችን እንዳልገሩ አንድ ካራማራ ላይ ቻሉ። ከዛ በኋላ ፓትሮል ተምሬያለሁ ማለት ነው። ካራማራ ከኛ በኋላ የመጡት ከዛ ቦታም ከተለያየ አራተኛው ዙር ሲመጡ ነው አምስተኛው ዙር አራተኛው ዙርም እኛ ጋር ነው የተቀላቀሉት። አምስተኛ ዙር ሲመጡ ግን ሙሉ ትምህርት ቤት መለቀቅ ነበረበት ነው። ወደ ፓትሮልና ወደ ሰኔ 21 እና ወደ 21 ያኛው ደግሞ መንግስት ወደዛ ተከፋፍለናል። የካራማራ ልጆች ያኔ ፓትሮል ደረሰች ሰኔ 21 ስንተኛ ክፍል ሆነ? ከዚህ ሄድኩ 7ኛ ክፍል ሆኜ 8-9 ጨረስኩ። ከዛ በኋላ ወደ ፖሊቴክኒክ ገባሁ። የመጀመሪያዎቹ ነው ደሴ ላይ ለመማር በሚገርም ሁኔታ ደሴ ላይ ቢቀር አልነበረም። የመጀመሪያዎቹ ነው እንግዲህ ባናዊዎች ሆነን ደሴ ላይ ቀረ አጋጣሚ ሆኖም ሀይሞን የሚደሞቁት የኤርትራ ትምህርት እዛ ላይ 80 ተማሪዎች ነበርን። እዛ ተማር ያንን እንግዲህ ከ4 ዓመት በኋላ ደግሞ ጨርስን ሲታብተው መልስ ወደ 1980 በኢትዮጵያ ነው በኢትዮጵያ ጠቅላላ ተምሮቶቹ በኢትዮጵያ ነው። እንደዚህ ብዙ ግብ እንዳይሆን
በኢትዮጵያ በማወራ ነጥሽ በማንኛውም ስለሆነ ልክ ነው። 1980 እንግዲህ ገና መንግስት ለውጥ የለም። ስሞች ስለሚታወቅ ግን የለም። እንዴት ነበር? በጣም በሚገርም ሁኔታ እኔ ከኩባ ስመጣ የገረመኝ ምን እንደሆነ ታውቃለህ? አንድ ሳምንት አልቆየም። ሚድል አዋሽ ነው፣ መካከለኛው አዋሽ እርሻ ልማት ነው የተመደብኩት። ቢሮ ወደ እንትን አካባቢ ነበር፣ ወደ በቅሎ ቤት አካባቢ። እዛ ሄድን፣ መኪና ተዘጋጀ ምናምን ብቻ ተነስተን ሄድን። ከሰዓት በኋላ ላይ መኪናው ወጣ። ማታ ላይ መልካሰት የምትባል ትንሽ የከተማ ገባን። መብራት የለም። ካምፕ ማንወሰድን ኦልሬዲ ካምፕ መኖሪያው መንግስት ያዘጋጀው ኤሲ ያለው ምርጥ ቤት ነው። ግን እሱን እስከምታገኝ እስከሚዘጋጅ ድረስ ሆቴል ላይ ነው። ሆቴሉ ግን ሰው በጣም ማነሳቸው ብዙ ነው ስላለው እና ሆቴሉ ላይ ማታ ስለገባን ምንም ግራ ገብቶናል። 7 ነው ከዚህ እና ማታ ገባን መልካሰት ላይ። ከዛ በቃ ምንም የሚታይ ነገር ስለሌለ ግድግዳ ላይ ዳሰሳው ብሎ አድርገና መብራት ፍለጋ ለማብራት ሻሻላይ ቁራዝ ምን እያደረጋችሁ ነው? መብራት ምናምን ፈልገን እኮ ስላቸው ቁራዝ ተሰጥቷል። ቁራዙ ላይ ሻማ ምናምን እያደረግን እኛ ደግሞ ከሰጡት ሻማ ላይ እያቀለጥን ሌሊቱን ማጥፋት ፈራን። የመጀመሪያችን ናቸው። ገና ከኩባ መጥተው በሳምንት መልካሰት በቃ የሚባል ሀገር ፋይናል ብቻ ጠዋት አልተኛንም። ስንነሳ ቁርስና ብሏል የተገኘውን ነገር ቀማመስን ብናልና እስቲ ወደ ውጭ እንውጣ ብለን ከግቢው በሆቴሉ ግቢ ገና ወጣ ስንል 7ታችን ከላይ 6 ሰዎች እነዚህ ግድም የለበሱ ምናምን መሳሪያ ይዘው ተለምተረፍ ወደ ሆቴል ውስጥ ወጣ። ምንድን ነው ሲሉ ሽፍቶች ሞተዋል። መሳሪያ የታጠቁ ሰዎች ሽሽት ምክንያታቸውበት ተናነቅን። ግራ የገባ ነገር ነው ማለት የሶማሌ ጦርነትንም አውቃለሁ። በጦርነት ሰዓት መሳሪያ ከዛ ውጭ ከተማ ውስጥ የሚጠብቁ አይደለም። ብቻ እንደዛ አለፈ። መልካሰት ላይ ስራ ተመደበና ችግር ነበር። ስራ ነው መደብ አሰጋሪ ቦታ ኃላፊነቶች ምናምን ለመስጠት ብቻ ብዙ ታግለናል ራስን ለማሳወቅ። ምክንያቱም በዛ ጊዜ የነበረው አመለካከት ጥሩ ሆኖ ሳለ ሶሻሊስት ሀገር ለመጡት ነገር ግን በኃላፊነት ቦታ ላይ ተቀምጠው የነበሩ ሰዎች ችግር ይፈጥሩብን ነበር። ባለሙያነት ምስላቸው የመንግስት ሰላዮች ናቸው። እንደዚህ አይነት በፕሮፌሽኑ ተቀባይነት ያለማግኘት በሮዲ ግን እሱን ለማስመስከር እኛ ሪዩስ ነው የገጠጠን። ከዛ በኋላ በቀንቹ ማሳየት ነበረብኝ ግብት ገክ ነው እና መደብ ሲሰጡን እኔ አጋጣሚ ሆኖ 2 ሆነን ብዙ ሻላ የሚደብደብ ነው። በዛ ሰዓት በቴሌቪዥን ማስታወቂያ ይሰራበት የነበረ ምናምን የሞት እርሻ በቃ ለሐኪም ቤት ለበሽተኞች እንኳን ማቅረብ አልተቻለ ምናምን ተብሎ መልካሰት ላይ ብቻ ይሄ ከየገበሬው ከየግለሰቡ ከምትለቃቀመው አንድ አባዛ ነገር በስፋት በእርሻ ደረጃ 400 ሄክታር አይሞላም የነበረው የተመደቡበት ቦታ። ከዛ ባሻገር በሄክታር 60 ኩንታል ምናምን በዛ ላይ እንደመጠንበል ነበር። መጨረሻ ላይ ይሄ ፕሮጀክት በመንግስት ደረጃ ግምት ተሰጥቶት ጥናት ይደረግ ተብሎ ጥናት ተደርጎ የተሻለ ነገር ማድረግ ሲባል በሚገርም ሁኔታ እኔ ራሴን ነው ያጨሁት። ስብሰባ ተሰብስበን ስጠየቅ እጄን ማውጣት ይሰራል እና ብዙ ሚሊዮን ብር ነው ፕሮጀክቱ ምናምን። አንድ እስራኤላዊ ዶክተር አለ መመጣ ከዛ በጣም ትልቅ ሰው ብሎ ለእሱ እኔ እንግዲህ ምናምን እርሻውን የሚገባበት የጥናቱን ጉዳይ ግን ኢቨን ከመንግስት እርሻ እንደሚላክልኝ ምናምን የተነገረው እኔ ግን ኦልሬዲ ዲዛይን ሰጥቼ ምናምን ጨርሻለሁ። ያን ኃላፊነት ከወሰድኩና እዛ ስብሰባ ላይ ከተቀበልኩ በኋላ ለብዙዎች ስጋት ነበር። እዚህ ሀገራችን ውስጥ የተማሩ ይሻባሎችን የእኛ ልጆች ማለት ስጋት አልነበረም እንደምንሰራው አይባልም። እዚህ ግን የነበሩት ግን የቅርብ አለቃዬ ዲሄሬ ነገር በጣም ብሏል። አይ ስለምችል እኮ ነው ምናምን እየቀለድኩ ነው ስለሚባባ አይ እኔ እኮ ስለምችል ምናምን የሚል ትንሽ ደስ የማይል ብሽሽቅ አለ ባህላችን እና እነሱ የሚጠብቁት ከመንግስት እርሻ ዲዛይን ተሰርቶ ምናምን እኔ በዲፕሎማ ደረጃ ነው ማለት እንዴት እንደተማርኩ ስለማውቀው
ከመጀመሪያ ከመሬት ከማያልፍበት ከዚህ ላይ ጀምሮ ሙሉ ነገር ሰርቼ 5 ሄክታር ተሰጥቶኝ እዛ ላይ ከፍተኛ ጥናት አደረግኩ። በሄክታር ባጭሩ ለሳተደለ 60 ኩንታል ይመረት የነበረው እኔ ወደ 180 ኩንታል ሰጥቶ በሄክታር ምርቱ። ለዚህ ነገር የማዳበሪያ አሰጣጡ የኢሪጌሽን ሲስተም ከነዚህ ካልቲቬሽን ሲስተሞች አሉ 27 የሚሆኑ ሙዝ ላይ የሚሰሩ ይሄ መፍረት መግረዝ ምናምን የሚባሉትን እነሱ ካልቲቬሽን ሲስተም የሚባሉት ወደ 27 ናቸው። ሙዝ በጣም ብዙ ከሌሎቹ ሌላው ጋር ነው ወይም ይችላል። ሙዝ ላይ ግን ብዙ ወቅቶች ነው ብዙ ጽዳት ይመጣ ያንን አድርገን ሲታይ ከመንግስት እርሻ ማነሳቸው ትልቅ ባለስልጣኖች መጥተዋል። በጣም ተገረሙ። ከዛ በኋላ የማሳዎቹ ስም አንደኛ ኤ፣ ሁለተኛ ቢ፣ ሶስተኛ ሲ፣ አራተኛ ኤ ምናምን ነው። ወዛደሮቹ ግን ቀየሩት ስሙ። ጫኔ 1፣ ጫኔ 2፣ ጫኔ 3 ተባለ። ጠቅላላ በኔ ሰየሙት። ለምን ከባድ ነው እና ከ55 ሳንቲም በአንድ አምባዛ ይከፈላቸው 50 ሳንቲም አላስታውስም በትክክለኛው 30 ሳንቲም 40 ሳንቲም ይከፈላቸው የነበረው አንዱ አምባዛ ብቻ 80 ኪሎ 90 ኪሎ የሚመዝን ስለመጣ ጭማሪ እንዲደረግላቸው ሁሉ ጠይቄ ያንን አስፈቅጄላቸዋል። ምክንያቱም ሜዳው እንዳያንጠልጥሏት የሚለው እዛ ኩንታል ፐር ሄክታር ማለት ግን ወደ 180 ኩንታል 3 ሰጥቷል። ከዛ በኋላ ግን በጣም በሚገርም ሁኔታ ያንን ትልቅ ባለስልጣኖች ካለች በኋላ ምን እንዲሆን ተደረገ? ወደ 40 ምንጭ ወደዛ ማስፋፊያ ስርዓት ሰጥቶ መንግስት እርሻ ሰጥ ወደ 40 ምንጭ እንዴት ተደረገ? በየሳምንቱ 70 ሺህ የሚሆን አላቅ በአማርኛ ምን እንደሚባል ችግኝ አይደለም ኖርማል የሚባለው ፕሮፓጋንዳ ነው ስፓኒሽ ከንትኑ ላይ የሚቆረጥ ነገር ስለሆነ ማለት ችግኝ ግን አይደለም። ኖርማሊ ከ2 ኪሎ ተኩል በላይ ያለው ችግኞችን ብለን በየሳምንቱ 70 ሺህ ያደረግን እኔ 5 ዓመት መንግስት እርሻ ሰርቼ በቀን እስከመውጣበት ጊዜ ድረስ 5000 ሄክታር ከ400 ሄክታር ወደ 5000 ሄክታር አሳድጌ ነበር መስራት። እስቲል አሁንም እንደ ልጆቼ ስለማያቸው ልጆች ከታተሙ የዘርሾች አሁን በጓምጭ ያለው ሙዝ እርሻ ማለት ከመካሰል ይሄዳል። ያ መሰረቱ በኃይለ ሥላሴ ጊዜ ነበር። ለዛ ነው ተዳክሞ እኛ ስንደርስ የሙዝ ጥረት ነው በአገሪቱ ላይ። አሁን ለኔ ምን አይነት ደስታ እንደሚሰጠኝ ሙዝ ሳይ በጣም የሚገርም የአርባ ምንጭ ውሰን በትኑ ደግሞ ተገናኘውና 40 ምንጭ ሁሌ ነው 5000 ሄክታር 400 ከዛ በኋላ 7000 11000 ሄክታር እስከሚደርስ ድረስ ኢንፎርሜሽን ማለት ነው። ጠይቃለሁ ሴት ቆም በየዛሻል ብሎች ላይና ዛሬ እንግዲህ ኢትዮጵያ ውስጥ የሚበላው ሙዝ ቻንዲ ሙዝ ነው ማለት ይቻላል። በጣም አይነት ሙዝ ቆልቆ ምክንያቱም ቫራይቲው ለኢንቨስትመንት በኃይለ ሥላሴ ጊዜ ይዞ የመጡት መልካሰጅ ላይ ጣሊያኖቹ ከዛ በኋላ በደርግ ጊዜ ደግሞ እንቱ ሲባል ተመሳሳይ ሶማሌ ነው የሉት ይገርማል። ለዚህ ነው ሶማሌዎች ምግብ ላይ ከሆነ ሙዝ በጣም የመብላት ልምድ አላቸው። ከፓስታም ጋር ከእንጀራ ጋር ምን ጋር አድርገውት ይቆዩታል። ይሄው ፖዮ ይባላል። ቫራይቲው ካቤጅ ነው የሚባለው ሳይንሳዊ ስሙ። ግን ፖዮ የሚሉት ለምንድን ነው? ፖዮ ያው ታውቃለህ በስፓኒሽ ዶሮ ግምት የሚደረግ አይነት እንትን ስላለው ነው ፖዮ እንጂ ሙዙ ኖርማል ስሙ ካቤጅ ነው። ለአስዋብ ስላለው ተበስቷል ነው በየመንገዱ መናያት ማለት ነው። እና አዲስ አበባ ለኔ ትልቅ ነገር ነው። ሆስፒታሎች ላይ ነበር በሚገርም ነገር ሆስፒታሎች ላይ ነበር። ለስ መጣ ብዙ ነበር በሬዲዮ ቴሌቪዥን ነገር ነው። እንዴት የሙዝ ጥረት ይደርጋል? ያን መነሻ የመጀመሪያው ህልሜም ይሄን በነገራችን ላይ ሌላ ብለን ማለት ነው። ዳግካችን የገባውበት ትልቁ ነገር ግን 77 እንድት ኩባው የካዩ በኋላ ሀሳቤን ሁሉ የቀየረው ሰው መጀመሪያ መብላት ነው መስለካ ሌላ ሁሉ እንትን የለው ምዝግ ነበር። ወደ ብቻችን ላይ ኮምፒውተር ሳይንስ የሚመርጡ በሻሸግ ነበር እና እኔ ሀሳቤን የሚያስቀይረኝ ያን 77 በጣም ልቤን የሚነካኝ ውስጤን የቀረው ስቲል አሁን አለ ያ ነበር። ግን በጣም በሚገርም ሁኔታ ሁልጊዜ ምን እንደነበር ታውቃለህ? 5 ዓመት ነው የሚሰራው መንግስት እርሻ ያለበት 5 ዓመት ነው የሚሰራው። ከዛ በኋላ መልቀቂያ ሰራ ስመለስ ያን ሁሉ የምርምር ስራ የወላድ መጥረጊያ ማሽን ላይ እርሻ ላይ ምናምን ሰርቻለሁ እና
አንዳንድ ምርምሮችም አድርጌያለሁ። ለመጥረጊያ ማሽን ላይ በመጥረጊያ እንትኑን ለማስረዘም 81 ሴንቲሜትር ነበር ከፍተኛው እስከ 120 ሴንቲሜትር ድረስ ሊደርስ ያለ እነዚህ ሲምፕል ነገሮች ናቸው። በእርግጥ በውጤት ደረጃ ስታያቸው ብዙ ነገር አንድ አለላ 80 ሴንቲሜትር ያደገ የነበረው ወደ 1 ሜትር ከ20 ማሰፈግ ማለት 40 ሴንቲሜትር ተጨማሪ ብዙ ነው በጣም እና ስመለስ ግን ከዓመት በኋላ አለቀም ስላሉኝ እድገት ተሰጥቶኝ የለቀኩት። በሚገርም ሁኔታ እድገት ተሰጥቶኝ ደሞዝ እድገት ስልጣን ምናምን እድገት ሰጥተውኝ ነው የለቀኩት በመንግስት እርሻ። በቃ ግን ተንስቶኝ ነው ያለው ስራ አስኪያጁ ኦልሬዲ አንተ ስለቆረጥክ ለካለው ብለህ እድገት ሰጥተውኝ ነው ሲሄድ ዓመት ቆይቼ በቃ ሳመለክት እምቢ ስለሆነ ዓመት ቆየሁ። ከዓመት በኋላ ስመለስ ደብዳቤ ተጽፎ እድገት ተሰጠኝ ምናምን በዛው ነው አገልግሎቴንም ምናምን ሰጥቶኝ መጨረሻው ሰጥቶኝ ነው ያውቁትን ማስታወስ የዛን ነገሮች ተያይዘን እና ውስጥ ያለችን ገና እየበላ ነው በፊት በጣም እኮ ብዙ ነው። ወዴት እንትን ሄድክ? ከዛ በኋላ ከእርሻ በኋላ መንግስት እርሻን ከለቀቁ በኋላ ብዙ ነገሮች ነው የሰራሁት። የሚገርም ነገር ከዛ በኋላ ራሴን ሬፍሪጅሬተር አስተምሬያለሁ። በጓደኞቼ መጆኒ ምናምን በቃ እነሱ እዛ ግራጁዌት አድርገው ከመጡት ከነሱ ወስጄ ተምሬ ወደ ከተማ ለመግባት ያው ከተማ ስራ ምን መስራ የሚለውን ሳስብ ሬፍሪጅሬተር ላይ አረብ ሀገር ቃል ነበር። በዛን ጊዜ ፍቃድ ጠይቄ የለም አረብ ሀገር ብዙ ነገሮች ያጓደ ብቻ ነገሮች ልክ ነበረ። የእሱ ሰርቻለሁ። ከዛ በኋላ ሙዚቀኛ ነበር። ከ1990 ደግሞ እንዳልበም ሰርቻለሁ። የራስ ሆነ ነገር ሳሰጊ ሰጣኝ ትንሽ ነው እናሰማቻለሁ። አጀብ እንጂ ምን ይባላል ወይ ጉድ እንጂ ምን ይባላል እንደ አደጋን እንደ ህመም ለካስ አቅም ሰው ይገላል። ከዛ በኋላ እንግዲህ ክብረ መንግስት የሚባል ሀገር ነበር የነበርኩት። እዛ ጸጉር ቤት ነበር። እዛ ሀገር ላይ ካጠናው ጥናት ምንም ነገር አልነበር። ለቫኬሽን ነበር የሚሄደው ክብረ መንግስት። ቤተሰቦቻችን 7 ናቸው። ግን የቀድሞ ባለቤቴ የልጄ እናት የእሷ ቤተሰቦች ደግሞ ክብረ መንግስት ነበር እና እዛ ለቫኬሽን ነው የምንሄደው። ኖርማል ልጃችንን ይዘን ምናምን። በሚገርም ሁኔታ ግን እዛ ሴት ያየሁት ነገር ዳቦ ስላልተፈጠረ ነው ማለት ነው። ከዛ ዳቦ ማሽን የሆኑ ጣሊያኖች አምጥተው ነበር። እሱን ገዝተን እዛ ሀገር ስንገባ መንግስት እርሻ ያለካል። ዳቦ ቤት ከፈትን። ጸጉር ቤት የወንዶች ነበረ። የተለያዩ ስራዎች ነበሩ። መንገድ ላይ ስራ የሚሰራበት ሀገር መጨረሻ ላይ ነው 86-87 ላይ ብቻ በሆነ ምክንያት በዛ አካባቢ በሰላም የቤተሰብ ተጀመረና በዛ ምክንያት ወጣን። ከዛ አካባቢ ወደ አዲስ አበባ ተመለስን። ፍሬም ወደ ውጭ ሄደች። ከልጄ ጋር አዲስ አበባ ምንም ጀመርኩኝ። አዲስ አበባ ስኖር ሙዚቃውን ሰራሁ። ግን ከዛ በኋላ ወደ ፍሪጅ ስራ ገባሁ። ከፍሪጅ ስራ ደግሞ ትንሽ አንዳንድ ነገሮች ያው ማንበብ መውረድ ጥሩ ነው። ብዙ ነገር አነበብኩ ደግሞ ወደ ቱሪዝም መጣሁኝ። ቱሪዝሙ ላይ ስመጣ ዝም ብሎ ስፓኒሽ ነገር ብቻ ነበር። ሱማራን ጓደኛ ስራ አንድሪያ ይባላል። አይኛ ስፓኒሽ ነገር እኮ ለኛ ጋር ማሰብ ማለት አይ ኮስቲ ምንድነው ቱሪዝም ስለ ቱሪዝም ትንሽ እውቀት ሳይኖረኝማ ዝም ብዬ ቋንቋውን ስለሰብኩ ብቻ አልገባም። ነው የሚሉት ዘይት ነው የሚያሳስበው። ምክንያቱም ቋንቋውን ብቻ ስለምትናገር መግባት የለም። ክላስ ሌላ ሰው ስላለ ተበላሽ ነው።
በደንብ አስልና ብዙ ሪፈረንስ ቁጭ ብዬ እዛ ፍሬሽ ቤት ውስጥ ስራው ሲሰራ ንቁት ብዬ እሷን አንድ 6 ወር ከ6 ወር በኋላ ዝግጁ ነኝ ልምጣ ራስን አዘጋጀ ማለት ራሴን አዘጋጀ ይችላል ሂስትሪ ድሮም ወዳለው ጨመርኩበት ስለ ቱሪዝም ከኢንትሮዳክሽን ጀምሮ ራሴን አስተማር ዩኒቨርሲቲ ከምንም ከተለያዩ እንትኖች እየለቃቀም ያ ጊዜ እንግዲህ ሶሻል ሚዲያ በብዛት አልነበረም እና አታገኝም ነው በቀላሉ ያኔ ወረቀት ሃርድ ኮፒ መፈለግ ብትሯሩታ ብቻ ብዙ ሰዎች ማግዘውኛል በተለይ ግን ኢትዮጵያ ሂስትሪ የምር ለመናገር የጳውሎስ መጽሐፍቶች ነው በአጠቃላይ በብዛት ያንጉባቸው ድሮም ወደው ነበር ለግና ሪቫይዝ ነው ከዛ ላይ የተለያዩ ደግሞ የቱሪዝም ብሮሸሮችን ምናምን ሄዶ በማየት በመጎብኘት አንዳንድ ቦታዎችን እዚያው ሰባ ውስጥ ያሉትን እዛ ሚስቴሪካል ነገሮች እና ራሴን አስተምሬ ብቻ ከ6 ወር በኋላ ለቱሪዝም ተዘጋጀ የመጀመሪያ እንግዶቼን ይዤ ሄጄ ስመለስ በዛ አመት ከሄዱት ጋይዶች ሁሉ የመጀመሪያው ትልቅ ተንተሰጥቶኝ በአንድ በመጀመሪያ ስራዬ ትልቁን ሬሰቶኝ ቦነስ ተሰጥቶኝ አድናቆት ተሰጥቶኝ እነዚህ አይነት ነገር ተፈጠረ ሞራሌ በጣም ከፍ ይላል ተነቃቃ ከዛ በኋላ በደንብ ቱሪዝሙን ለማለት ራሴን ማስተማር ከዛ ቴክኖሎጂው እንትን እያለ የረቀቀ ሲሄድ ከፍሪላንስ ሰራተኝነት ወደ ቋሚ ሰራተኝነት የአምባቢዎች የሚነጠው ጋር ስራ በነገራችን ላይ ቱሪዝም ላይ ስንሰራ ከማስጎብኘት ውጭ ከሌሎቹ ጓደኞቼ ከአብዛኞቹ ጓደኞች የነገር የሰራሁት እኔ አደን ላይ ሰጥቼ አደን ኖርማሊ ብዙ ጋይዶች የሚሰሩት አደን ላይ መስራት ሌላ ደግሞ የ3 ወር ሚስተር ጀንሰን የሚባል የካምፓኒ ባለቤት ልጅ ነበረ እሱ 3 ወር ኮርስ ሰጥቶን ስለዋይደርማት አደን ደግሞ ሰርቻለሁ ብቻ ቱሪዝሙን በጣም የወደድኩት የመጣው ስራ ስለሆነ ለምንድን ነው የወደድኩት ከገበያ አንፃር እውነት ለመናገር እኔ ያን አረብ ሀገር ስራ የሚሰራበት ጊዜ ነበረ ድንጋይ ቀን ጨረሽ ግን ቱሪዝሙ ምንድነው እውቀት በየጊዜው እያዳበርክ ሌላ ሰው ይሆን ዛሬ ከዶክተሮች ግሩፕ ጋር ነው ከ15 ቀን በኋላ የሚመጡት ደግሞ የአናጢዎች ግሩፕ ነው ከዛ በኋላ ደግሞ በጣም ትልቅ የፍልስፍና ማዕከል ያላቸው ከዛ ደግሞ የሃይማኖታዊ ትንተልቆ ያላቸው የተለያየ ሰው ጋር ስለምት በደንብ ኔትወርክ የሚሳጣል ጭንቅላትን መጠመድጋል ሌላውን ባህል ቱሪዝም ትልቁ ነገር እሱ አይደለም የአንተ ባህል ሌሎች ላይ በጣም አንተ ደግሞ ከነሱ የምትወስደው የነሱን ባህል የምትወስደው ነገር አለ ብዙ ነገር በዓለማችን ላይ ያሉ የሚባሉ ናሽናል ጂኦግራፊክ ፎቶግራፈሮች በዚህ በቱሪዝሙ ስራ ያገኘናቸው ትልልቅ ጄኔራሎች አንቲንግ ላይ በተለይ ሀገር ላይ ትልልቅ ማጠብቃቸው ሰዎች እና ትልልቅ አርቲስቶች የንጉሳውያን ቤተሰብ ልጆች የተለያየ ሰው ታገኝበታለህ በጣም ኢንተሌክቹዋል ሰዎች ታገኛለህ ትልቅ ትምህርት ፖለቲሽን በጣም በራስህ አንተ ራስን አፍሬድ እያረክ ነው የምትሄደው ማንበብ አለብህ ካላነበብክ አውቃለሁ እኔ በነገራችን ላይ በንባብ ጉዳይ ላይ አንድ ሁሉ ጊዜ ማንም ሳገኝ ድንገት ይህን ኢንተርቪው የሚሆኑ ጓደኞቼ ወይም ሌሎቹ ትልሉ ይችላሉ የሰው ልጅ በቀን 3 ይበላል ምክንያቱም ሰውነቱን እንግዲህ ስለሚፈልግ ሁላታችን ውሃ ስለሚፈልግ ውሃ እንጠጣለን እኔ እንዴት የሰው ልጅ ቢያንስ 1 ሰዓት በቀን እኔ ያለችኛች ሰዓት ከማሁን ጋር ማለት ነው በዚያችን ሰዓት ጠቀማለሁ 1 ሰዓት አሳጥረው በጣም በለቀም በዛ ማለት ግን ማንበብን የመሰረተ ትውልድ ውስጥ ማስተላለፍ የሚገባን ነገር ቢኖር ተብዬ ብትጠይቅ ልክ ለሆዱ እንጀራ እንደሚበላው እንቁላል ቀቅሎ እንደሚበላው ማንበብ አለበት 1 ሰዓት 30 ደቂቃ በቀን የንባብ ሰዓት ሊኖር ይገባል አለበለዚያ ጭንቅላት የሚፈልገው ነገር እየሰጠኸው አይደለም ለሆዱ ብቻ ነው እየሰጠህ ያለው ይህንን ለውጥ እዚህ ሀገር ላይ መምጣት አለበት ምክንያቱም አለማንበብ በጣም ወደኋላ የሚያስቀር ነገሮች አሉ እና ወደ ቱሪዝሙ ልመለስልህ ወይም ለመሰለ ቱሪዝሙ ላይ እውነቴን ነው በጣም ጠንክሬ ነው የሰራሁት
8 ዓመት 2 ዓመት ፍሪላንስ ሰራተኛ ሆኜ የሰራው 8 ዓመት ተቀጣሪ ሆኜ የሰራው ከዛ በኋላ ያለው 21 ዓመት ነው እንግዲህ ካልኩሌት አድርገው 10 ምናምን ዓመት ፈረንጅ ተመጣጣች ደግሞ ልክ መስራት ስጀምር ማንን ማሰብ እንደጀመርኩ ታውቃለህ? ጓደኞቼ ከኔ ኮሌጅ ተምረው ገጠር ገብተው ልጆች ወልደው ቤተሰብ መስርተው ገባው ብዙ የምትሰማው ነገር አለ ማታገኛቸው ሁሌ ከህሊና የማይጠፉ ጓደኞች አሉ። በቃ እነሱ መሰብሰብ ጠቅላላ ከያሉበት አድራሻ የሌለኝም ወንድሞቻቸው ጓደኞቻቸውን እየጠየቁ ሁሉ ተፍቲ ጓደኞች ሰብስብ ከሰሜን ከምስራቅ ከደቡብ ከምዕራብ ከውጭ ብቻ ያላችሁትን ያላችሁት ጠቅላላ ጓደኞቼ እና በጣም የትሪኒቶ የኔክስታፕ ነበረ። እነዛን ሁሉ ሰዎች እንደገና እዚህ ስልጠና መስጠት አለ። እኔ ሰልተኝ እኔ አውቄ ሳይሆን እንዳልኩ ያወቅኩትን ቺና በባንተ ቺና አድርግ እያል ብዙ ጓደኞቼን በመሰብሰቤ በጣም ደስተኛ ነኝ። ከዛ አውጥቻቸው ቱሪዝሙ ላይ ራሳቸው እንግዶች የሚያመጡ ጓደኞች ስላሉ ዛሬ በጣም ደስተኛ ነኝ። እንጠያየቃለን። ሁሌም በጥሩ ስሜት ነው የሚሉኝ። ሌሎች ትልቅ ነገር እዚህ ቱሪዝሙ ላይ ከምታገኘው ገቢ ላይ ማምተን ብዙ ጓደኞቻችን ታውቃለህ ህይወት ያልፈዋል። የእነሱን ልጆች ማስተማር በምንችለው መጠን ማስተማር እኛ ያገኘነው መማር ቢሆን ተቁባ ይህንን ነገር በደለልን ደስ ይላል። ሰዎች ያምኛል ብዙ የጓደኞቼ ልጆችን ማስተማራለሁ ስለርቆችን ከዛም ውጭ ከእኛ ልጆች ውጭ እንዲሁ በአጋጣሚ አውቄያቸው ያስተማርኳቸው ብዙ ነገር ይሆኑ ትልቅ ደረጃ የደረሱ ልጆች አሉ። ይሄ በጣም የሚያስደስተኝ ነገር ነው። ዋሽንግተን ዘይወት እሱ የመንገድ ተዳዳሪ ልጆች ዋጋዶ ይመስላል አናቃቸው በየዓመት እየመጣ ነው ስጠይቅ ከልጅነት ጀምሮ አሁን ዩኒቨርሲቲ ደረጃ ደረሱ ብዛት ልጆች አሁን ቴሌፎን ስማርት ቦርድ እነዚህ ልጆች ገብቶት ይመስለኛል። ግን ዘመኑን እንዳየው ያስላክላቸው ስለሱ ፕሮግራም ሰርቻለሁ። እሱን እዛ ላይ እናየዋለን። ወደ አንተ ምቀጥ እንዴት ይህ አስተዳደጋችን እኛ ውስጥ የሰራው ነገር አለ ሰው ላይ መስራት የሚለውን ነገር ማለት ነው። እና እሱን አንተ ላይ ነው እያየሁ ያለሁት። እንኳን ከጓደኞች ባሻገር ለሌላውን ለልጆች ትምህርት መስጠት የሚለው ነገር ሁላችንም ውስጥ ያለ ነገር ነው። በጣም ደስ ይላል። ትልቅ ነገር የተማርነው ከባ የሚመለውን ታውቃለህ። እኔ ሁሉ ጊዜ ኢትዮጵያ ውስጥ ባሉት ነገሮች ደነግጣሉ። ለምን ብትል ሰው ላይ ካልሰራ መሬት ላይ ምንም ነገር ብትሰራ ዋጋ የለም። መጀመሪያ ሰው ላይ ሰርት ያሰብ የኔ ነው የኔነት ስሜት እስኪሰማው ድረስ ከማስተማርኩኝ በተማርነው ትልቁ ነገር የኩባ አብዮት መሪያቸውን ጨምሮ ፊደል ካስትሮ ቼ ጉቬራ ትልቅ ስራ የሰራው ሰው ላይ ከሰራ ምንም ነገር አይጠፋም። አስበዋቻውን ያሉበትን ችግር ነገር ችግር ግን እየኖሩ ለምን ጭንቅላታቸው ተሰርቷል። እዛ ላይ ነው ትልቁ መስራት ያለበት። እዚህ ቢሮ ውስጥ የፈለጉትን ያህል ላይ ዱገራች ባደረገው ይሄ ቢሮ እዚህ ቢሮ የሚሰሩት ልጆች የባለቤትነት ስሜት እንዲሰማቸው ማድረግ ካልቻልክ መጀመሪያ ብዙ ነገር ይጠፋል። ትርጉም የለውም። ዝም ብለን ነው የምትለፋው። መጀመሪያ ሰው ላይ መስራት የሚቀድም ይመስለኛል። ለዚህ መሰለኝ የኛም አቋም የምንኖርበትም ዓላማ አድርገን እስካሁን ድረስ የምንሰራበት ነገር ያ እኔም ደግሞ እነዛ ነገሮች ናቸው። መጀመሪያ ሰው ላይ ነው መሰራት ያለበት። ሌላው ነገር ሁሉ ከንቱ ነው። እኔ ወደ ቱሪዝም ስገባ የሚገርም ነገር ካምፓኒውን ፍራንች ቱሪዝም ስከፍት በሚገርም ሁኔታ ከቱሪዝም ላይ 80% ችግር የሚሸከመው ትልቁ ስራ የሚሰራው ጋይዱ 10% የማይሆን ክፍያ የሚከፈለው ግን ጋይዱ። የመጀመሪያ ያደረኩት ነገር ወደ ቱሪዝም ስገባ ፍራንች ቱሪዝም ስከፍት ይህን የሚሰሙ ጓደኞቼ ይገርማሉ። አይበዛም ሙያውኛም አበላቸው። ለምን አስቡን ምሽኩን ትልቁ ችግር የሚጋፈጡት ጋይዱ የሚሰፍቻ ነው አቋዋለሁ። ስለዚህ ክፍያውን በአንድ ጊዜ 3 እጥፍ ነው አሳድገው። ያው አንዳንድ ወዳጆቼ
ቢቀየሙኝም ቢከፉም ለቅብጠትም ቢያዩት ግን እኔ ሰርቼን ያለፉት ለዛም ሰዎች ሰርተው ነው ጋይድነቱ ሳይሰራ ማንም ዝጋ ይደረሰ የለም ግን ድካሙን ምኑን ስለማውቀው አይበዛም ያለ ጓደኛ ጫኔ ነገር አልበዛም ያለኝ አይች ስለምትሰራበት ፍትህ እንደገና ደግሞ ሰዎች ትልቅ ኃላፊነት የሚሰጠው እቺ ነገር ሲያይ የሚስቁ አሉ ብዙ አሉ አገዛም ግን ትክክለኛ ነው በ80% ስራው ለሚሰራ ሰው መስጠት ይሄ ነው ሰው ላይ ኢንቨስት ማለት መስራት ማለት ሌላ ቦታ ያለው እዚህ ጋር ሽንት ገብቼ ይችላል አይቦም ነው ሲበቃ ምክንያቱም ሌላው የሚያስብ እንደቀጠረ በጣም የሆነ ነገር አድርጎ የሚያስበው አለ ይሄን አስተሳሰብ ማጥፋት ነው እልሜ የነበረው ወደ ፍሬንች ቱር ስመጣ ቀጥታ የሄድኩበት መንገድ ያ እና በጣም የቆጠጥካቸው ምናምን ያው ግን እንዳሉ ደረጃዎች አሉ ያለው ስሜታቸው እሱ እኔ ደግሞ የተቀረጽኩበት ያው ቅድም እሱ ጋር የተቀረጽኩበት ማሽን ሞልድ የተደረግኩት ኩባ ነው እና ያን ትልቁ ነገር ሰዎች በሰሩት መጠን ምክንያቱም ዋውስጥ አካል የማሪዎስ የሚባለው ዳኛ የሚባሉት ናቸው እና ለምን ስራ በጣም ከባድ ነው ስራ ማውጣት አድርገው ትልቁ ኃላፊነት የሚወስዱት እነሱ ናቸው ዘርሶ የሚከፈላቸው በዛ ነው ማምነው እንጂ በሰው ባለው ትናንት በሰራው መጠን እንዲከፈል በነገራችን ላይ ስቲል የሶሻሊዝም አድናቂ ነኝ በዚህ መንገድ ምክንያቱም የመጽሐፍ ቅዱስ ቃል በሚመስል ይታወቃል ሁሉም እንደሰራው መጠን ይከፈል ነው ሶሻሊዝም መርሁን እሱ ነው ሁሉም እንደችሎታ ይሰራል እንደሰራው መጠን ይከፈል ነው ይሄ ነው ለኔ መርህ መሆንም ያለበትም ይሄ ይመስለኛል ትክክለኛው ማካሄድ ይሄ ነው ወደ ቱሪዝም ውስጥ ይለመልስ ይህች ሀገር በቱሪዝም ሴክተር በጣም ያላት ፖቴንሲያል ትልቅ ነው ቅድም ከካሜራዎች ስናወራ እንደ 4 ሚሊዮን አድርገን ራሱ ከፍላት እንችላለን እና እዛ ማፕራይስ ታሳየኝ ነበር እስቲ ስለ ቱሪዝሙ በሰፊው ከየት ወዴት ሊሄድ ይችላል ቱሪዝም እድገት የሀገሪቷ ፖቴንሲያል ምንድን ነው ወደ መንግስት የኢትዮጵያ ቱሪዝም እውነት ለመናገር ምንም ገና ዳዴ ላይ ነው ከዚህ በፊት ኢንፍራስትራክቸር ችግር ነበር ምናምን አሁን ከሙላ ጎደል ተስተካክሏል ምን ተስተካክሏል ምን ብሎ እውነት ስንናገር ከተባለ ያው በራሱ በዛ ላይ ገና ብዙ ይቀረዋል ግን ኢትዮጵያ እንደ 4 ሀገር የምታስቆኝ ነው ተቀመጭ ሌላው ሀገር ላይ ልታገኝ የምትችለው ወይ ታሪክ ነው ወይ ኔቸር ነው ተፈጥሮ ወይ ደግሞ እንደዚህ ብለን መዘርዘር የምንችላቸው ነገሮች አሉ ኢትዮጵያ ውስጥ ሁሉንም ነገር ታገኛለህ ታሪክን ብትል እንግዲህ ከ3 ዘመን በላይ ያለው የስልጣኔያችንና የክርስትና የእስልምና የሁለቱም መምጫ የሆኑ ሰሜፓል ሂስቶሪካል ሎክስ ነው የሚባለው ሲባልም ያንን ታሪካዊ ቦታ ብዙ ነገር ታያለህ እዛው ሰሜን ላይ ደግሞ ጥንታዊ ፍልፍል አብያተ ክርስቲያናትም ታያለህ ከትግራይ ጀምረህ ላሊበላ ትመጣለህ ሸዋ ድረስ እዚህ ሸዋ ድረስ አለ ፍልፍል አብያተ ክርስቲያናት 12ኛው 11ኛው 13ኛው ዳራት ቢቢያ እንደዚህ በየክፍለ ዘመኑ ከዛ በኋላ ይሄ ደግሞ ከሰሜን ምስራቁን ፓርት ስታይ በረሃ ላስጎብኝ ብትል እንግዲህ ዲፕሬሽን ነው ከመቶ 23 ሜትር ዝቅ ያለው ያላኪ ባህር ቦታስ ደናገላለ እሳተ ገሞራ አለ እነዛ የጨው ባህሮች አሉ ጨው የሚያረፍባቸው ቦታዎች አሉ እሱን ስታይ የበረሃው ፓርት እሱና ኦጋዴን የሚሸፍነው ኦጋዴን ስለነው ያረግዝም ስለው ከብዳ ብዙ ጋር በእውነቱ ጊዜ ስለነው ስለማቀው ያን የበረሃውን ፓርት ነው ሌላዎች ሀገሮች ላይ የወጥ በረሃ ዱባይ የተለያዩ አረብ ሀገራት ይዘውባቸው ያየው በረሃ አለኛው እዚያ ደቡብ ጋር ስትመጣ የሚገራርሙ ፓርኮች በዓለማችን ትልልቅ የሚባሉት እንስሶች ዞን አንበሳን ቀጭኔ ነው መሳሰሉት የሚገኙባቸው ፓርኮች አሉ አያያዝ ይጎላል አንድ ሁለት ሀገር አሉ ማለት ነው 3 አረግነው አሁን ይሄ ደቡብን ስምላይ ይሄ በልምላሜና በአረንጓዴ የገጸ ምድር ደግሞ ወደ ምዕራቡ ሂድ ይገርማል ጊዜ ነው የሚገርመኝ ወደ ምዕራብ ደቡቡን ስትሄድ ምዕራቡንም ይዘህ ስትሄድ
የሚገርም አረንጓዴነት ነው። ቀለም የተቀባ ነው የሚመስለኝ። ያንን ማየት እና መገኘት ሁሉም ነገር ያለበት ምስራቁ ጋር ስትመጣ አስብ በጣም አንቲክ የሆነ ጥንታዊ የሆነ የኢትዮጵያ ሙስሊሞች ነገር። ስለዚህ ሌላ ከተማ ነች ሐረር ታቃታጀ እና ጀጎልን ማየት ምን ማለት እንደሆነ ይሄንን ሞሮኮ ታይዋለህ። ስለዚህ አራት የተለያዩ አገሮችን ማየት ማለት ነው። ኢትዮጵያ በቱሪዝም በጣም ፖቴንሻል አላት መሆን ትችላለች። የሰላማችን ሁኔታ እግዚአብሔር መልስልን እንጂ ቱሪዝሙ ላይ ብዙ ነገር መስራት በጣም ብዙ ገና ምንም አልተሰራም። ምንም ነገር ላይ አልተሰራም ነው ይገርም። ኢቭን ኢንፍራስትራክቸር ምንለው ነገር እኔ ደቡብ ኢትዮጵያ ኦብጀክቲቭ የሚታየው ነገር ሙርሲ ነው። 30 ደቂቃ ይቆይ ቱሪስቱ፣ 1 ሰዓት ይቆይ፣ 12 ሰዓት ይቆይ፣ 24 ሰዓት ይደርሳ ካምፓ ከፈለገ የደቡብ ዋናው ለማየት የሚመጡት ሙርሲ ነው። ሌላው እኛ የምንጨምርላቸው ቅመም ነው። አልባመንች ለወልጭሞ አዞ እርባታው ምናምን። ምክንያቱም ኢትዮጵያ የሚመጡ ቱሪስቶች ውድ ከመሆኑ የተነሳ ሚኒመም 30ኛ ሀገሩ ሊሆን ይችላል የሚመጣው ቱሪስት። ብዙ አይተው በዚህ ዙሪያ ዋናው ግን የሙርሲዎች ነው። ይገርማቸዋል ይነበራቸው ሰሜኑን የፈለግከውን ያህል አሻብርቀው የፈለግከው ቦታ ወሰዳቸው የፈለግከውን ታሪክ አውራ መሰረታዊ የሚመጡበት የጉብኝት መሰረታቸው ሰሜን ለማየት ታዲያ ደቡብ የመጣ እንግዳ ሰሜን አማራጩን ሰጥተው ኤክስቴንሽን ብትሰጠው ላሊበላ ለማየት ነው የሚፈልገው። ሌላው ታሪኩ መያያዣ ስላለ አክሱም ጀምረህ ድንግያት ሞታል መሰረታቸው ላሊበላ። ደቡብ እንደነገርኩ ሌላው ሐመርን ናምስታስቆኛቸው ታርቆ ከሙስ በላይ ቋሞችን በጣም ሊያደርጉ ይችላሉ። ደሰነችን ሊያደርጉ ይችላሉ። ግን ቤዚክ ሲመጡ ግን አይናቸው ላይ ገብተው የሚመጡት ሙርሲ ግን ሙርሲ ለማየት የምታድርባት ከተማ ጂንካ ትባላለች። ጂንካ በትክክል መቶ እንግዳ የሚያስተናግዳል ያላትም ስቲል ነው የሚለው ስቲል አሁን ዛሬ መቶ እንግዳ ቢገባ በሰላም ግጃ ይሉ that's ለቱሪስቱ የሚመጥን ቱሪስቱ ይወደድ በጣም የረቀቀ ነገር ምናምን አልፈልገው። ጽድት ያለ ሻወር ያለው ውሃ አለ፣ መብራት፣ መኝታው ንጽህናው ከተጠበቀ ለግዠሪ ነገር አይሸርም። ማሰልችቶት እኮ ለየት ያለ ነገር ለማየት ነው የሚመጣው። አሁን እኛ ሀገር ደግሞ ትልቁ ችግር ምንድነው? እንትኑን እኛ በነገራችን ላይ በብዙ መንገድ ነው ይሁሉ መኪና ኬንያ መቼም አንዳንድ ሀገሮች አፍሪካ ሀገሮች ላይ ተወጣቸው በላንድሮቨር በምናምን የሚያስጎብኝ እኛ ቤት ላይ ደረስን ዘለን ለግዠሪ ላይ ገባን። ለግዠሪ አይደለም የሚፈልጉት ነው ግን እኛ እዛ ጋር ስላደረስ ነው አሁን በተአምር ላንድ ክሩዘር ኮብራ ወይ ቶይች ድሮ ትናምጥቼ ቱሪስት ያስተናግዱት ማንም ቱሪስት አይከተልም። ለምን ኢትዮጵያ ሲባል ያስለመድ ነው ነገር ይሄን ትሬንድ ወረድ ይዘውታል አይሰሙም። አሁን ደግሞ በእንትኑ ልመጣ በመኝታው ልመጣ አሁን ይሆን ያለው ነገር አይደረስም። የሚገርም ነገር እንግዲህ ጥንዱ እንኳን ሻወር ያለው ምናምን ካለ እነዚህ ፊክስድ ቴንቶች ጥቃቂ ያህል በጣም ስፔሻል ናቸው። ኬንያ ውስጥ የሚስተናገዱበት፣ ታንዛኒያ የሚስተናገዱበት፣ ሳውዝ አፍሪካ ውስጥ የሚስተናገዱበት፣ ሌላውም ዓለም ላይ ስትሄድ የሚስተናገዱበት እንደዛ አይነት እንኳኖች እኛ በጣም ለግዠሪ እያደረግን ነው። እኛ ገና ለግዠሪ ቱሪዝም እንዳለ ድረስ ብዙ ይቀራል። ለግዠሪ ቱሪዝም ለማን ነው? መሰረታዊ ነገሩ የራሱ ክላይንቶች አሉት፣ የራሱ እንትኖች አሉት። ኢትዮጵያ ውስጥ ግን የሚመጣው ሂስቶሪካልና ተፈጥሯዊ የሆኑ እና ጥንታዊ ስልጣኔዎችን የማየት ቱሪስቱ ነው። እዛ ቦታ ላይ አሁን አክሱም እንዳለው ባህር ዳር፣ ሆቴሎች፣ ጎንደር፣ ላሊበላ ጥሩ ነው ያለው። ደቡብ ግን ቅርብ አሁን ጂንካ ላይ በተለይ ኦብጀክቲቮቹ ሙርሲዎች ናቸው አሉ። ከሙርሲዎቹ 9 ኪሎ ሜትር ላይ ያለች ከተማ ጂንካ ነች። መቶ እንግዳ መስተናገድ አስችልም። በትክክል ቆንጆ ቦታ ቆንጆ ምናምን አሉ ሆቴሎች ግን ካፓሲቲያቸው የሚይዙት ካፓሲቲ እና ትኖቸው አይገኝም። የሚሰጡት ሰርቪስ ለቱሪስቱ የሚሆነው አይደለም። ለኖርማል ለሚፈሰው ቱሪስት ነው
የክሽን ነው ገና ብዙ እንደገና ምን አሟልተን ነው። ምክንያቱም እንዳልከው ሰብስቷቸው እዚህ ማየት የሚፈልጉት ሌላ ባህል ሌላ ስራ የምር በተለይ ሃይማኖታዊ እንትናችን ላይ በጣም ያሰጡት ግርማቸዋል። 200 ምናምን ቀን የጾማት ቀኖች አሉ። በጾም ማለት እንዲህ ነው ስትላቸው እንግዲህ ነው። ከዛ በኋላ በደንብ ማህበረሰቡ ማየት ጀምሩና ምን ይለዋል። ለዚህ ነው አንዲት ግራም ስብ የላቸው ኢትዮጵያኖች ነው። እነሱ ጋር ትልቁ ችግራቸው ኮሌስትሮል ነው እሱ ነው። እና ቱሪዝሙ ላይ ብዙ መስራት ይቻላል። የምርም ደግሞ ተስፋ ነው እንዳልኩ እግዚአብሔር መልካም ፍቃድ ሆኖ ሰላም ብቻ ይምጣል። ብዙ ከነገርኩ በላይ እኔ ትንሽ ዋን ነገር ጂኖራት ፓርት ከፍዬ እንደዚህ አራት ማዕዘን ሃይላይት ነው እንጂ ወደ ውስጥ ስትገባ ወደ ከፍተኛ ገዳማቶች እንደዚህ አይነት እንትኖችን ብዙ ነገር ብዙ ለጎብኝት ለሀብትም የሚያበቃት ብዙ ነገር ብዙ ቦታ ላይ ስለኖርኩኝ ትንሽ የመጎብኘቶች ላኪን ቸበር ሰሜኑን የዛሬ 3 ዓመት ምናምን ናገር ደግሞ ይኸው በላይ ነው ተመራ እንደሳደሩ ደረገው በጣም ጋርጆች ጋር ሰዎች ሜዲያም ዘነ ተራለው ተለፈረስ በከር እሺ አሁን እንግዲህ ሜዲያውን ቀንሰው ባያቀ ጆክስ ነው ዝጋድና በቋጫው ጨማው ነገር ከላንተ እንግዲህ ሜዲያ እንደዚህ ማይክሮፎን ዘግቶ ዞር በፊት ይደረስ በዛ ዘመን ህፃን የነበር ልጆች ከምን ደረስ ነው የት ነው ያለው እርስ በርስ መጠየቅ አሁን ተናቱ ነው ያለው ቢሰው ብዙ ይኖራል። እውነት ነው ለእነሱ ምታስተላልፈው ታሪኩንም ለልጆቻችን ማስቀመጥ ዋናው እሱ በጣም ትልቅ ነገር ነው ያዘጋጃቸው ልጆች። የሚዲያው አስፈላጊነት እስቲ በአንተ እንዴት ትገልጸዋለህ? እኔ እውነት ለመናገር እንደ አይነት ነገር አንድ ለየት ካለ ፈጠራ ይቻላል ለመሰለህ የግድ ነው ትውልድ እንዲቀጥል ታሪክ መቀመጥ አለበት። ታሪክን ስታስቀምጥ ደግሞ በስማ በለው ሳይሆን ቀጥታ በታሪክ ሰሪዎቹ አንደበት ለምሳሌ ከዚህ በፊት የነበረው የሀገራችንን ታሪክ ወደኋላ ተመልሰን ባለን ያየናቸው ነገሮች አሉ። በምን የተቀመጡ ነው? በጽሁፍ በጻፍ የተዛዝ ወንጭና በሚል ግን አገር ላይ ታሪክ ሰርተህ ስታልፍ ራስህ ደግሞ ተሳታፊ ሆነ ታሪኩን ማስቀመጥ ስትችል ይህ ትልቅ ነገር ነው እና የሰራችሁ ያላችሁት ትክክለኛ ነገር ነው። ሲነግረኝ በጣም ነው እንደውም ምን ያደርግ። ስለዚህ ይህንን ለትውልድ አስቀምጠን ምሳሌ ሆኖ የተናገርናቸው ካደረግናቸው ነገሮች ኢትዮጵያዊነት ስሜቱን እንዴት ሆኖ እንዳይሞት የሚያደርግ ወኔ ያለው በውስጡ ብዙ ነገር ያለው መልእክት ነው እኛ እና አስተዳደጋችን ስለምናውቅ አብዛኞቻችን የወታደር ልጆች ስለሆነ ጦር ካምፖች ስላደገ ስላገራችን ነገር ስለሆነ መልካም ስለሆነ እናንተ ደግሞ ይህንን ለማቆየት ባደረጋችሁት እንትን ይህን ያህል እየተንከራተታችሁ ሲሆን እስቲ እንግዲህ ወደፊት እንደ እግዚአብሔር ፈቃድ ልንደጋገፍ የምንችልበት ነገር ካለ ጥሩ ነበር ቢሆን ጥሩ የሚሆነው። ምክንያቱም ብዙ ነገሮች አሉ። አሁን እኛ ትንሽ ከሰራ ነው ማለት ነው ብዙ ይሰሩ ደግሞ የኛ ልጆች አሉ ወጣቶች ብዙ ነገር እየሰሩ አሉ፣ አሁንም እየሰሩ አሉ። ስለዚህ የነዚህን ሙሉ ታሪክ ማቆየት ለትውልድ ጠቃሚ ስለሆነ የምታደርጉትን ነገር ይበርታሉ ማለት እግዚአብሔር ይርዳችሁ። እንግዲህ መጨረሻውን ያሳምረው እንላለን። እኔ በጣም ጥሩ ስሜት ነው ያለኝ፣ በጣም ደስተኛ ነኝ እና የምንችለውን ነገር መተጋገዝ ይኖርብናል ሁላችንም። ጀጓኖስ ማለት ነው እባካችሁ ሁላችሁም ይህንን ፕሮግራም የምትመለከቱ ወንድሞቻችን ሁሉ ለነ አቤ እንግዲህ በብዙ መልኩ ልናገዛቸው ስለምንችል ይበል ይህንን ታሪክ ሊያስቀምጡ የሚችሉ ሰዎችንም ማቅረብ። ምክንያቱም ሁሉም ጋር ተደራሽ መሆን አይችሉም፣ 2 እና 3 ሰዎች ሆነው። ስለዚህ የምታውቋቸውን ሰዎች እናንተም እየጠቆማችሁ እያገኛችኋቸው ስልክ ያስቀምጣሉ ብዬ አስባለሁ። እዚህ ላይ በዛ ስልክ እየደወላችሁ ውጭም ዝም ያሉትን ጥሩ ስራ እየሰሩ ያሉ የኛ ልጆችን ብታገናኟቸው አንድ ነገር ነው። ይሄም አንድ ድጋፍ ነው ማለት ነው። በተረፈ ግን በሌላ ፋይናንሻሊ ብዙ ነገር ልንደግፋቸው ይገባል ብዬ ነው የማስበው። እግዚአብሔር ይርዳቸው፣ እግዚአብሔር ይርዳላቸው። መልእክት እንግዲህ መጨረሻ
የዛሬ ፕሮግራማችን በዚህ ማለት ስለቀረበው ዝግጅት ያላችሁን አስተያየት ጻፉልን። ስለምታገኟቸው ኮሜንቶች በሙሉ ቁጥራችን አለ እዚህ ላይ፣ ዋትስአፕ አለ፣ ቴሌግራም አለ። ሁሉም ሰው ጋር በተሻለ ጊዜ በአሁኑ ብዙ መድረስ አልቻልን። ተመልሰን እንመጣለን ሰባት ስድስት ወር በኋላ ብለናል። እንግዲህ ይሄም ባለ የምትሉት ነገር ካለ በአንድ ጊዜ መድረስ ስለማንችል እንግዲህ አድርሱን፣ ሁሉም ታሪክ እናደርሳለን። ይህ ከኛ በኛ ነው። እናመሰግናለን። በጣም አመሰግናለሁ። ሰላም ሁኑልኝ። የነበረን ቆይታ እንግዲህ ይህን ይመስል ነበር። ብዙ አስተማሪ ነገሮች በውስጡ እንዳገኛችሁበት ተስፋ አደርጋለሁኝ። እንግዲህ አላማችን ወንድሞቻችን የደረሱ ምን እያደረጉ ነው፣ አሁንስ ምን እየሰሩ ነው፣ ለወደፊትስ አብረን ምን እንሰራለን ወደሚሉ ይዘቶች ደግሞ እንደገና ተመልሰን እንመጣለን ወደ እናንተ። እስከዛው ድረስ ባያላችሁበት በሰላም ቆዩን። ሼር፣ ሰብስክራይብ ማድረግ እንግዲህ አትዘንጉ። ፕሮግራማችን ተደራሽነት ወደ ሌላ አካባቢዎች ሰፋ ለማድረግ ስለሚረዳን እዚህ ላይ ትብብራችሁን እንጠይቃለን። ይሄንንም ሆነ ሌሎች ያቀረብናቸውን ይዘቶች በሙሉ በተመለከተ ያላችሁን አስተያየት ኮሜንት ላይ ጻፉልን፣ ኢሜይል አድርጉልን፣ ቴሌግራም እና ዋትስአፕ ቁጥሮቻችን ላይ ደውሉልን። ለሁላችሁም መልሳለን። በጣም እናመሰግናለን። በሰላም ቆዩን። ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ሌሎች አስተማሪ ፕሮግራሞች ይኖሩናል። ስለሆነም ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምጽ